ሜሪዬ ጠንበለለዋ እንግዲህ ዛሬ ደግሞ እንደዚህ አምሮባት ፈታ ብላ መታለች። እንግዲህ ያው በጣም ጠፍታ ነበረ፣ ማታም በላይቭ መታለች። ዛሬም ደግሞ እንግዲህ እንደዚህ አምሮባት ብቅ ብላለች ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ትርፍርፍ ይበልልኝ። እባካችሁ ይሄን ቻናል ሰብስክራይብ፣ ላይክ፣ የመደወል ምልክቱን እየነካችሁ ቤተሰብ ሁኑልኝ። እባካችሁ ላይክ አድርጉልኝ፣ ዩቱብ ሼር እንዲያደርግልኝ ማለት ነው። ሰዓቱ አልሞላ ብሎኝ መከራዬን እያበላኝ ነው እና እባካችሁ ላይክ አድርጉልኝ ስወዳችሁ ማለት ነው። የሩትዬ ፋሚሊዎች ሁላችሁ አደራችሁ እና ሜሪዬ እንግዲህ ያው እንደምታየው ዛሬ ደግሞ በዚህ አይነት መልኩ ብቅ ብላለች ማለት ነው። ያው ሰሞኑ ሰርግ አለባቸው የሩትዬ ሽምግልና ሌላት እንግዲህ ዝግጅት ላይ ነው ማለት ነው። ደስታ እንግዲህ ትላንት ማነው ፍሬው ምን አለመሰላችሁ አንተ እንትን ነህ ወይ የማገገሚያ ሐኪም ቤት ነክ ወይም ደግሞ የሆነ ነገር በቃ ብለዋል ማለት ነው። ንግግሩ ደስ ይለኛል። በነገራችን ላይ አቃቁ ነው የሚናገረው። እቺ ልቧ ተሰብረዋል፣ በጣም ቆስላለች። አሁን አንተ በዚህ ሰዓት እንደ አፍቃሪ ሳይሆን እሷን ለማስደሰት ሳይሆን ለመጠገን ነው ሽማግሌ እሷ ጋር ፍቃድ የጠየቀው ቤተሰቦቹ ጋር ልታገባት የፈለግከው ብለዋል። እንግዲህ ሩትዬ አንተ ጋር ከመጣች አፍቅራ ወዳክ ሳይሆን እስከምታገግም ወደ ራሷ እስከምትመለስ ነው አንተ ጋር የምትቆየው ብሏል ደስታ። እንግዲህ ሜሪዬም ደግሞ ያው ቤት ውስጥ ቁጭ ብለሽ ከምትጨናነቂ ስራ ጀምሪ፣ ወጣ በይ ስትዝናኝ ከሰው ጋር ስትወሂ ብዙ ነገርን ትረሻለሽ። አዎ እውነት ነው። ቤት ውስጥ ቁጭ ብለን ብዙ ነገሮች እናስባለን፣ ግን ከሰራን ራሳችን ጭንቅላታችን ቢዚ ካረግ ነው ብዙ ነገሮችን ለጊዜዎች እንረሳለን ማለት ነው። እና ሩትዬውን ደስታን የምትቀበለው አፍቅራ ወዳው ሳይሆን ልቧ አብርሃም ጋር ሆኖ አካሏ ብቻ ነው ደስታ ጋር የሚሆነው ማለት ነው። ግን ያው የእነሱ ምርጫ ነው መጋባታቸው። ግን ደስታ ይጎዳል። ገባችሁ? እውነተኛ ፍቅር ካለ ደስታ ሩት የማታፈቅረው ከሆነ ደስታ በሁለት መንገድ በጣም ይጎዳል ማለት ነው። ስለዚህ በደንብ ቢያስብበት ጥሩ ይመስለኛል ከሽምግልና